ጋር የምስራች የለም፣ እኛ የምስራች አናውቅም። እጅግ አስደንጋጭ መረጃ። ቤተክርስቲያኗ በየዕለቱ በግፍ ተገደሉብኝ ያለቻቸውን ምዕመናኖቿን እየቀበረች ነው። እየተፈጠረ ያለው ነገር የሚያሳዝንና ልብ የሚሰብር መሆኑን አባቶች በእንባ ተሞልቶ ይናገራሉ። ይህንን ጉዳይ በዝርዝር እንመለከታለን። አማራዎች የተቃውሞ ሰልፍ በወጡበት የተፈጠረው ምንድነው? ፖሊስ ምን አደረገ? የከባድ ተቃውሞስ ለምን በስብሰባው ዕለት ተቀሰቀሰ? ሚለውንና ሌሎች ጉዳዮችን አያይዘን በስፋት የምናስደምጣችሁናል። ህወሓት በብስጭት የሚያሰማቸው ቁጣዎች ቀጥለዋል። የደብረ ጽዮን ምሬት በጠቅላዩ ላይ እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ደብረ ጽዮንና የቡድን አጋሮቹ በቁጣ መንግስት ላይ ክሳቸውን ማሰማታቸውን ቀጥለዋል። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታውቋል። በምርጫ ቦርድ የተሰረዘው ህወሓት ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በዚህ ዘለግ ባለውና በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ደህንነታቸውን በመጠበቅና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣም ጥሪውን አቅርበዋል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮ ምዕራብ ትግራይን በኃይል የያዙ ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክትም አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝም አስረድቷል። ከዚህ ጋርም በተያያዘ የከፋ መስዋዕትነት እንዲከፍል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑንም እንደሚያመላክትም አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ሲልም ህወሓት ጥሪውን አቅርቧል። እኛ ጋር የምስራች የለም። እጅግ አሳዛኝና የበርካቶችን ልብ የሰበረ በድጋሚ የተፈጠረ ዘግናኝ ድርጊት። ሽርካ ወረዳ ላይ ከትላንት በስቲያ ሌሊት ላይ 3 ሰዎች ተገድለዋል፣ 4 ሰዎችም ታግተዋል ሲል የአርሲ ዞን ሀገረ ስብከት አስታውቋል። ያለፈው ጥቃት ውሳኔ ሳያገኝ በየጊዜው እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይህንን ብላለች። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን ዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመረጃ ምንጫችን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት አመራር የሆኑት ስሜ ቢጠቀስ ለደህንነት ያሰጋኛል ያሉት አመራርም እኛ ጋር የምስራች የለም፣ ሽርካ ወረዳ ላይ ከትላንት በስቲያ 3 ሰዎች ተገድለዋል፣ 4 ሰዎች ታግተዋልም ብለዋል። ግድያው የተፈጸመው በአርሲ ሆንቅሎ ዋቢ ወረዳ ድንበር በሆነው በሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጪ ምንም ማድረግ እንዳልተቻለ አስረድተዋል። እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ነው፣ እናሳውቃለን፣ ተጠሪነታችን ለእርሱ ነው፣ ግን ውጦ ጸጥ ነው፣ እኛውንን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም ሲሉም አዝነዋል። በአጠቃላይ በ2018 ዓ.ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ፣ ስንት ውስጥ ታገቱ ለሚለው ጥያቄም አሁን እኮ ወደ 40 እየተጠጋ ነው፣ በማቾች ብቻ ከባድ ነው ያለው ነገር ሲሉም ገልጸዋል። የመረጃ ምንጫችን ወደ ዞኑ የጸጥታ አካላት ያደረገው ሙከራ እንዳልተሳካለት ገልጾ አዲሱ የሽርካ ወረዳ የግድያና እገታ ጥቃት ተሰምቶ እንደሆነና በዞኑ የሚፈጸመው ተከታታይ ጥቃት እንዲቆም ምን እየሰራችሁ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት ማብራሪያም ጠይቋል። ቤተክርስቲያኗ በሰጠችው ምላሽም በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልቻ አዲሱን የሽርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩም ገልጸው ትክክል ነው፣ 3 ሰዎች
እንደተገደሉ፣ 3 ወይም 4 ቁጥራቸው በውል ያልታወቁ ሰዎች እንደታገቱ መረጃው ደርሶኛል ሲሉም ገልጸዋል። ተጨማሪ ዝርዝር መረጃ እያሰባሰቡ መሆኑን የተናገሩት መጋቢ ሰላም ሰለሞን ግድያው አልቆመም፣ እንደቀጠለ ነው፣ ሊቆም አልቻለም ሲሉም ገልጸዋል። ታዲያ ጥቃቱን ለማስቆም በቤተ ክርስቲያኗ በኩል ምን እየተሰራ ነው ለሚለው ጥያቄም ባለፈው የቀረበልንን ሪፖርት ማጣራት አድርገናል። ከቦታው ባለን መዋቅር ቋሚ ሲኖዶስ በጉዳዩ ተያይቶ መግለጫ አውጥቷል። መግለጫውም ለሚመለከተው እንዲደርስም አድርገናል የሚል ምላሽን ሰጥተዋል። ከዚያም በኋላ ቋሚ ሲኖዶስ ልኡካን ልኮ ልኡካኑ ያመጡት ሪፖርትም ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲሉም ገልጸዋል። በአርሲ ዞን ባለፉት 3 ዓመታት በታጣቂዎች በተከታታይ እየተፈጸመ ያለው ጥቃት የሚያስቆም ባለመገኘቱም በ2018 ዓ.ም ግድያና እገታው ቀጥሏል። አዲስ ግድያና እገታ በተፈጸመበት ሽርካ ወረዳ ብቻ እንኳን ባለፉት ዓመታት ከ120 በላይ ምዕመናን መገደላቸውን የመረጃ ምንጫችን የደረሰው መረጃ እንደሚያመላክት ገልጿል። ወደ ቀጣይ መረጃችን ስናመራ አማራዎች ያሰሙት ተቃውሞ በደቡብ አፍሪካ በጂ20 የዓለም መሪዎች ጉባኤ የተወያዩ ባሉበት ወቅት ከጉባኤው ማዕከል ውጪ ከፍተኛ ተቃውሞ ተቀስቅሷል። ጆሃንስበርግ ደቡብ አፍሪካ የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ በሚካሄደው የጂ20 የመሪዎች ጉባኤ ላይ እየተወያዩ ባሉበት ወቅት ከጉባኤው ማዕከል ውጪ ከፍተኛ ተቃውሞ ተቀስቅሷል። በናስሬክ ኤክስፖ ማዕከል አቅራቢያ በተካሄደው በዚህ ተቃውሞ ሁሉም አማራ የተባበረ ማህበር የተባለ የኢትዮጵያውያን ቡድን እንዲሁም የደቡብ አፍሪካው ኤምኬ ፓርቲና ኦፕሬሽን ዱድላ የተባሉ ድርጅቶችም ተሳትፈዋል። ተቃዋሚዎቹ ወደ ጉባኤው ማዕከል ለመግባት ሲሞክሩ ሁከት የተቀሰቀሰ ሲሆን ፖሊስም ሰልፈኞቹን ለመበተን የጎማ ጥይቶችን መጠቀሙን የመረጃ ምንጫችን ገልጿል። እንደ መረጃ ምንጫችን ገለጻም ከሆነ በተፈጠረው ግርግር በርካታ ተቃዋሚዎች በቁጥጥር ስር የዋሉ ሲሆን አንድ የፖሊስ አባልም ጉዳት እንደደረሰበትም ተገልጿል። የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ የተፈጸመ ያለው ያነጣጠረ ግድያ ለዓለም አቀፉ ማህበረሰብ ለማጋለጥ መሆኑንም ተናግረዋል። አቶ ደምሴ በሰጡት አስተያየትም እኛ የምንወክለው እየታረደና እየተገደለ ያለውን የአማራ ህዝብ ነው። ታዬ አጽቀሥላሴ በሀገራችን የዘር ማጥፋት ወንጀል እየፈጸመ ነው። በተለይም በእኛ ብሔር በአማራ ላይ ያነጣጠረ እዚህ የተገኘ ነው። የእሱን ጭካኔና የጦር ወንጀሎችን ለጂ20 አባላትና ለሌሎች ዓለም አቀፍ ድርጅቶችም ለማጋለጥ ነው ብለዋል። ተቃዋሚዎቹ ወደ ጉባኤው ማዕከል ለመግባት ሲሞክሩ ሁከት የተቀሰቀሰ ሲሆን ፖሊስም ሰልፈኞቹን ለመበተን የጎማ ጥይቶችን መጠቀሙን የመረጃ ምንጫችን ገልጿል። እንደ መረጃ ምንጫችን ገለጻም ከሆነ በተፈጠረው ግርግር በርካታ ተቃዋሚዎች በቁጥጥር ስር የዋሉ ሲሆን አንድ የፖሊስ አባልም ጉዳት እንደደረሰበትም ተገልጿል። የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ የተፈጸመ ያለው ያነጣጠረ ግድያ ለዓለም አቀፉ ማህበረሰብ ለማጋለጥ መሆኑንም ተናግረዋል። አቶ ደምሴ በሰጡት አስተያየትም እኛ የምንወክለው እየታረደና እየተገደለ ያለውን የአማራ ህዝብ ነው። ታዬ አጽቀሥላሴ በሀገራችን የዘር ማጥፋት ወንጀል እየፈጸመ ነው። በተለይም በእኛ ብሔር በአማራ ላይ ያነጣጠረ እዚህ የተገኘ ነው። የእሱን ጭካኔና የጦር ወንጀሎችን ለጂ20 አባላትና ለሌሎች ዓለም አቀፍ ድርጅቶችም ለማጋለጥ ነው ብለዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።